ያላግባብ ከፍተኛ ግብር ተጥሎብኛል ያልሰራውትንም ክፈል ተብያለው የሚሉ የግብር ከፋዮችን ቅሬታ መስማት የተለመደ ነው። መንግስት በበኩሉ ግብር ከፋዩ እየከፈለ አይደለም፣ ምርቱን ያሸሻል፣ ደረሰኝም አይቆርጥም የሚል ክስ ያቀርባል። ለዚህም ማሳያ ባለፉት 6 ወራት የአዲስ አበባ ገቢዎች ቢሮ ከ13600 በላይ ያላግባብ ግብር ተጭኖብናል የሚል ቅሬታዎችን መቀበሉን ተናግሮ ከነዚህ ቅሬታዎች ውስጥ ደግሞ ከ6000 በላዩ ያላግባብ ግብር የተጫነባቸው መሆናቸውን አስረድቷል። ይህም ከቀረበው ማለትም ግብር ከፋዩ ያላግባብ ግብር ክፈል ተብያለው ብሎ ካቀረበው ቅሬታ ውስጥ 58 በመቶ የሚሆነው ለግብር ከፋዩ የተወሰነ ሲሆን ቀሪው ውሳኔ ደግሞ ለመንግስት የጸና ነው። ለማሳያም የታክስ ኦዲት ውሳኔን በተመለከተ 2808 ቅሬታዎች ቀርበው 1211 ለቅሬታ አቅራቢው፣ 730ው ደግሞ ለመንግስት እንዲሁም የቀን ገቢ ተመንን በተመለከተ ደግሞ 5701 ቅሬታ ውስጥ 3357ቱ ለግብር ከፋዩ እንዲሁም ከ2000 በላይ ለሚሆነው ደግሞ ለመንግስት መወሰኑን የከተማዋ የገቢዎች ቢሮ መረጃ ይናገራል። ይህን ውሳኔ በተመለከተ ባለሙያዎችን አነጋግረናል። ከ17 ዓመታት በላይ የታክስ ህግ በጅማ ዩኒቨርሲቲ ያስተማሩት አቶ ዮሴፍ አለሙ ይህ አግባብነት የሌለው መሆኑን አስረድተዋል። የቅሬታ ሰሚዎቹን ፍትሃዊነትን ነጻነትን የሲስተሙንም ሊያሳይ ይችላል። ከዛ በዘለለ በተወሰነ መልኩ ደግሞ ይሄ ምን ያሳያል የሚለውንም ደግሞ ስታይ ደግሞ አብዛኛው ውሳኔዎች በተለይ በዴስክ ላይ የሚወሰኑ ውሳኔዎችን በተለይ ከኦዲት ጋር በተያያዙ ከግብር ግመታ ጋር በተያያዙ ውሳኔዎች ከፍተኛ የሆነ ስህተት ያለ መሆኑን የሚያሳይ ነው። ቢኮዝ አብዛኛው ውሳኔ ከግማሽ በላይ የሚሆነው ውሳኔ እየሄደ እየተቀለበሰ እየመጣ ነው ማለት ነው። ስለዚህ የሚያሳየው የታክስ ግመታ የታክስ ውሳኔ አሰጣጥ ላይ ችግር ያለ መሆኑን የሚያሳይ ነው። በገቢዎች ሚኒስቴር የታክስ ኦዲት ባለሙያ ሆነው ለበርካታ ዓመታት ያገለግሉትና አሁን በግላቸው የታክስ አማካሪ ሆነው እየሰሩ ያሉት አቶ ዳዊት ቀጀላ በበኩላቸው ልክ እንደ አቶ ዮሴፍ ሁሉ ይህ ያላግባብ ውሳኔና ግመታ መኖሩን አመላካች እንደሆነ ጠቁመዋል። አቶ ዳዊት ይህ ሰፊ የኦዲት ልዩነት እንዴት እንደተፈጠረ ወይንም ሊፈጠር እንደሚችል ይናገራሉ። 60% ውድቅ እየተደረገ ከሆነ የታክስ ኦዲቱ ላይ ክፍተት እየታየ ነው ማለት ነው። ብዙ አይነት ችግሮች አሉ እዚህ ጋር የታክስ ኦዲት ኢፌክቲቭነሱን የሚያበላሹት አንደኛ የብቃት ችሎታ ወይም የታክስ አዋጁን፣ ህጎቹን፣ መመሪያዎቹን በደንብ አለማወቅ፣ ሁለተኛ የአካውንቲንግ ፕሪንሲፕሎቹን አለመረዳት፣ ታክስ ፔሩ የሚጠቀምባቸው ሶፍትዌሮቹን አለማወቅ፣ ሁለተኛ ሰልፍ ኢንተረስት የምንለው አለ። ተቋማዊ ሳይሆን ለግለሰብ ጥቅም ለራሳቸው ጥቅም በሚያደርጉበት ጊዜ ይሄኛው ነገር ይፈጠራል። አቶ ዮሴፍ አለሙ በበኩላቸው አብዛኛው ውሳኔ ለታክስ ከፋዩ ወይንም ቅሬታ አቅራቢው መወሰኑ የገቢ ሰብሳቢው ተቋም ክፍተት ሳይሆን መሻሻልን የሚያመላክት ነው ባይ ናቸው። እንደኔ እንደውም የተሻለ እምነት እንዲኖር የሚያደርግ ሲስተም እየተፈጠረ ነው የሚለውን የሚያሳይ ነው። ቢኮዝ ቅሬታ የምታቀርበው መንግስት ላይ ነው። ቅሬታህን የሚሰማም በመንግስት የተቋቋመ አካል ነው። ስለዚህ በመንግስት የተቋቋመው አካል በመንግስት የተሰጠ ውሳኔ ላይ እየወሰነ ነው፣ ለአንተ እየፈረደልን ነው ማለት እንደውም የተጠናከረ ሲስተም አለን። ግብር ከፋዩ በመንግስት ላይ የተሻለ በግብር ሲስተሙ ላይ የተሻለ እምነት እንዲያሳድር ያደርጋል የሚል እምነት ነው ያለኝ። ከቀረበው ቅሬታ ውስጥ 58 በመቶ ወይንም የሚበልጠው ውሳኔ ለግብር ከፋይ እንዲወሰን መደረጉ ላይ ቅሬታ እንደሌላቸው የሚናገሩት አቶ ዳዊት የውሳኔው መጨረሻ ሳይሆን ውሳኔው ለመወሰን የተካሄደበት አካሄድ ግን ተገቢ እንዳልሆነ አስረድተዋል። ያልጋፕ መውጣቱ ታክስ ኦዲት ላይ ትንሽ ይከብዳል። እንዳልነው አሁን መንግስት ጥሩ የታክስ ሲስተም ሀገሪቷን በተሻለ ነገር ለማለት ሀገር ውስጥ ወጪ በሀገር ውስጥ ገቢ ለመሸፈን የሚያደርገው ጥረትን ወደኋላ እየጎተተው እንደሚሄድ ነው። ይሄ ተሰራ ያለው ነገር ይታወቃል። መንግስት እያደረገ ያለው ይታወቃል። በአጭር ጊዜ ውስጥ ወደ ትሪሊየን ገቢውን ወደዚህ አሳድጎት የማይሰበሰቡ ታክሶች ወይም ብላክ ላይ የነበሩ እንትኖች ወደ እንትን እየመጡ ነው። በዚሁ መጠን ደግሞ እንደዚህ አይነት ውሳኔዎች ደግሞ ትክክለኛ ግብር ከፋዩንም ሊያሸሹ እንደሚችሉ ትክክለኛ ግብር ከፋይ ሆነው ደግሞ ወደ እነዛ ወደ በፊቱ እንዳይመለስ ስጋት ይኖረዋል ማለት ነው። ትክክለኛ ሰርቶ በታክስ ኦዲት ቸልተኝነት ወይም በታክስ ኦዲተር ብቃት ደረጃ ውሳኔ ወጥቶበት አንድን ግብር ከፋይ ታይሙንም ጊዜውንም እንትን ብለህ በማይሆን ውሳኔ ካረከው ነገን ይፈራል። ይህ ደግሞ ከህጋዊ ከመሆን ህጋዊ ባልሆን ወይም ባልሰራ ወደሚይዞት ስለሚሄድ መንግስት ፎከስ ማድረግ ያለበት ታክስ ኦዲተሮችን ትሬኒንግ ሰጥቶ ብቁ ማድረግ፣ የተሻለ ተነሳሽነት ለነሱ ሰጥቶ
በቡድን እንዲሰሩ እያንዳንዱ የሚሰራው ደግሞ ተጠያቂነት ቢያስቀምጥለት ጥሩ ነው። ተገማች የሆነ ሕግ እንደሚያስፈልግ የሚናገሩት አቶ ዳዊት በግምት የሚጣሉ ግብሮች ጥንቃቄ ካልተደረገባቸው ነጋዴዎችን የሚያማርሩ ሊሆኑ እንደሚችሉ ጠቁመዋል። አቶ ዳዊት ግብር ሲጣል ተገማች መሆን እንዳለበት ጠቁመው ያ መሆን ካልቻለ ግን የንግድ ስርዓቱን ይረብሻል ሲሉ ተናግረዋል። አቶ ዮሴፍ በበኩላቸው ግብር ከፋዩና ሰብሳቢው መካከል ያለውን አለመጣጣምና አለመተማመን ለመፍታት ይህ ቢደረግ ይሻላል ይላሉ። ከገቢ ግብር ጋር የተያዙት አብዛኞቹ መመሪያዎች 2011 2012 የወጡ ናቸው። ከዛ በኋላ የሀገሪቷ ኢኮኖሚ በብዙ መልኩ ተቀይሯል። ስለዚህ ግብር ከፋዩ የሚያወጣው ወጪን በተመለከተ ከወጪ አያያዝ ጋር ከሂሳብ መዝገብ አያያዝ ጋር የተያያዙ መመሪያዎች አንድ መሻሻል ሊኖርባቸው ይገባል። ሁለተኛ ደግሞ እነዚህ መመሪያዎች ነባራዊ ሁኔታውን ከግምትም ባስገባ መልኩ ሊወጡ ይገባቸዋል። ይሄ በመንግስት ሳይድ መደረግ ያለበት ነው። ከግብር ከፋዩ በኩል ደግሞ ያለው አብዛኞቹ በግብር ከፋዮች በኩል ያለው የሂሳብ አያያዝ ላይ ያሉ ችግሮች እነሱ መቀረፍ መቻል አለባቸው። የሂሳብ መዝገቦች በባለሙያዎች መዘጋጀት አለባቸው። አቶ ዳዊት ቀጀላ ግብር ከፋዩ በግብር ሰብሳቢ ባለሙያዎች እንዳይማረርና ለተደጋጋሚ ግብር እንዳይዳረግ መንግስት በተቻለ መጠን ብቁ ባለሙያዎችን እንዲመድብና ግብሩን እንዲሰበስብና እንዲተምን ይመክራሉ። በመንግስትና በግብር ከፋዩ መካከል በተደጋጋሚ የሚፈጠረውን ቅሬታ ለመቀነስም ሆነ ችግሩን በዘላቂነት ለመፍታት የግብይት ስርዓቱን ደረሰኝ ላይ የተመሰረተ ማድረግ አስፈላጊ ነው ብለዋል።